እኔ ግን ማይ ልንገርሽ ሲመስለኝ ማለት ነው ለምን እንደደበቁሽ ታውቂያለሽ? ዳጣ ያባይ ልጅ ስለሆነ ዝም በይ አንቺ አበዛሹ። ብለው ሲያዳምጡሽማ ጭራሽ የምታወሪውንም አታውቂ። ራስሽልሽ ሊወስደሽ አስመረመርሻት እንዴ? ማይሹ አሁን ለምን እንደምትመጪኝ እናት ነው በቃ ዝም ብላችሁ በረባባረብ ሁሉ ጊዜ እንደቀጠቀጣችሁኝ ነው። ጎሽ እንደዛ ነው የሚባለው። ወይ ደግሞ ጣቶችሽ እንዴት ነው የሚያምሩት! እሺ ታዲያ ደስ አይል? ምን ነው እማዬ ታመምሽኝ? ውይ አመመሽ እንዴ? እማዬ ስቃይን ቆረጥሽ። አይዞሽ እኔ ቆንጆ። ጥፍርን ከስር ነው እንጂ ማንሳት ምን ያደርጋል? እንደ ድመት ማሾ። እሺ ፕሮግራሞችን ልሰርዝና አብሬሽ እሆናለሁ። አይ አድርሰኝ ያልኩህ እኮ የኔ መኪና ነዳጅ ስለጨረሰሽ ነው። በዛ ላይ ሰሞኑን ስላልወጣሁ ደግሞ አልቀዳሁም። ብቻዬን ነው መሆን የምፈልገው። ምን ማለት ነው? ማለት ዲኤንኤ ለማረጋገጥ እያሰራች ይመስለኛል። ኧረ አባዬ ይሄ እኮ ታዲያ እውነታውን ያወጣዋል። በአንድ ቀን አይሰሩላትም። እሷ አውቃ እዛው ሆስፒታል ውስጥ ከመሞቷ በፊት ናታን እኔ ራሴ እነግራታለሁ። ኧረ ተው አባዬ። ተው ማለት አይደለም ናታን፣ እስኪ ይህንን አድርግ በለኝ። ቆይ ምን ላድርግ? ይኸው ዲኤንኤ እያስመረመረች ነው። እርግጠኛ ነኝ የኔና የዳጣን ነው እያስመረመረች ያለችው። ላይሆንም ምንም ነገር አንነጋገር። ለልጆቻችን ስንል ዝም እንበል። አዎ ይንጋ ሳንነጋገር ጸጥ ብለን እንደር። አባዬ ዳጣ ውጪ። ወረቀቱ ላይ ምንድን ነው የተጻፈው? አባዬ ዳጣ ከዚህ ክፍል ውጭ አልኩሽ። አይ ደረጃ ልውጣ። ውጪ። ልጆቹ ያልደፈሩትን ክፍል አንቺ ዘለሽ ገብተሽ ምጮይ ማነሽ? ውጪ። በስተመጨረሻ ኤቢ ለአፍቃሪዋ ለአርጁን እንደገደለችው እያመነች ይመስላል ማለት ነው። ምክንያቱም ቁጭ በይ እሺ፣ ምንም እንትን ካላልሽ ምንም እኔን ካናገርሽኝ በጭራሽ ፖሊስ አልጠራብሽም አላመጣብሽም ምናምን ሲላት እሺ እሺ ብላ ቁጭ ብላ እያወራችሁ ነበር። ስለዚህ አመንሽ ማለት ነው፣ ጓደኛዬን የሆነ ነገር አድርጋችሁታል ብሎ ሲነግራት እሷ እጅግ በጣም ደንግጣለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመሲ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ቪዲዮውን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ጋሽ ደረጀ በጣም ፈርቷል፣ በጣም ደንግጧል። ጳውሎስ ሆስፒታል እንድታደርሰኝ ደረጀ ስትለው በጣም ነው የደነገጠው። ምክንያቱም ማርታ የዲኤንኤ ምርመራ እያስደረገች እንደሆነ በደንብ ጠርጥሯል። እናም እየደበከኝ ነው አይደለ እያለች መጀመሪያ አናግረዋለች። እየደበከኝ ነው፣ ዋሽታኛል አይደለ? ዋሽታኛል። ዳጣ የሲሴ ልጅ አይደለችም። ሲጀመር ሲሴ የሚባል ጓደኛ አልነበረህም። ስለዚህ እየደበከኝ ነው ስትለው እሱ ማርታ እያለ ብቻ ፊቷን ሊያየት ራሱ በፍጹም አቅቶታል። ፊቴን እንኳን ማየት የማትችለው ስለዋሻኸኝ ነው። እንዴት ነው ከዚህ በኋላ አንተን ላምነህ የምችለው? እንዴት ትለዋለች። ስለዚህ ችግር የለውም በራሴ መንገድ ማወቅ ያለብኝን አውቃለሁ ትለዋለች። ደሬ በጣም ደንግጣል። ምክንያቱም እሷ በቃ አርፋ እንደማትቀመጥ ስለገባው ምንድን ነው ሊያደርገው ያሰበው ነገር ከሆስፒታል እንትኑ ሳይደርሳት በፊት እኔ እውነቱን ልነግራት ይገባል ነበረ። እሷንም ሆስፒታል አድርሶ ናታንን አግኝቶት ናታን ማርታ የኔና የዳጣ ዲኤንኤ ምርመራ እያስመረመረች ነው ይለዋል። እሷ ግን የሰላምንና የዳጣን ነው ልታስመረምር የሄደችው ማለት ነው። ምክንያቱም ከዳጣም ጥፍሯን ከስር ድረስ ምድምድ አድርጋ ቆርጣ ከዳጣም ዲኤንኤ ወስዳለች፣ ከሰላምም እንደዛው አምታለች ማለት ነው። ስለዚህ እሷ የሁለታቸውንም ነው። ነገር ግን ይሄን ከማውቃ በፊት እኔ ሂጄ ማስቆም አለብኝ፣ እኔ እነግራታለሁኝ። እሷ እዛው ሆስፒታል የሆነ ነገር ከምትሆን ከመሞቷ በፊት እኔ መንገር አለብኝ ሲለው ናታን በፍጹም አባዬ፣ በፍጹም ይህን እንዳታደርገው፣
ይለዋል። ናታን እስኪ ይህን አድርግ በለኝ፣ ሌላም አድርገው ምርጫ የለኝም፣ ይህን ማድረግ ግዴታዬ ነው ይለዋል። እሱ ግን በፍጹም ማድረግ የለብም እያለ ይከራከረዋል። ምክንያቱም ይህ ቤት እንዳይበታተን በጣም ፈርቷል። ኦልሬዲ ቤቱ ተበታትኗል ካሁኑ። ምክንያቱም ማርታ ሁሉንም ነገር አውቃለች። ከሰላም ዲኤንኤ ስታመጣም ጥፍሯን ስታመጣ ለኤቢ ነገረቻት። ጎበዝ እማዬ፣ አሁን እየሰማሽኝ ነው ማለት ነው። አሁን ይህንን ምልሽን እየሰማሽ ነው፣ አሁን እያወቅሽ ነው ስትላት፣ እኔ የምለው እሺ ከኔ መደበቅ ለምን አስፈለገ? ሰላም ልጇ ብትሆንስ ዳጣ ከኔ ለምን ይደብቁኛል? ምክንያቱም እኔ አትወለጅ ብያለሁ እንዴ ስትላት፣ አይ እማዬ እኔ እንደሚመስለኝ ከሆነ ምናልባት ዳጣ የአባዬ ልጅ ልትሆን ትችላለች ስትላት በጥፊ ትላታለች። አንቺ እኮ ዝህ ብለው ሲሰሙሽ ብዙ ተለፈልፊያለሽ፣ ዝም በይ ወደዛ፣ አባትሽ እንደዚህ አይነት አባት አይደለም፣ በፍጹም ሊሆን አይችልም ብላ በጥፊ ብላት ትገባለች። ማርታ ግን ጥርጣሬዋም አለ በውስጧም፣ ለምን ደበቀኝ የሚለው ነገር እየመሰለሰላት ነው። ከዛም ከዳጣ ይሄንን ወስዳ ዲኤንኤ ልታስመረምር ጳውሎስ ሆስፒታል ታደርሰኛለህ ስትለው እሺ ይላታል። ግን አብሬሽ እሆናለሁ ፕሮግራሜን ሰርዥ ስላት፣ አይ ደሬ ብቻዬን ነው መሆን የምፈልገው፣ አብራኝ እንድትሆን አልጠየቅኩም፣ አድርሰኝ ዝም ብላ ትለዋለች። እሽ ችግር የለውም ይላታል። አድርሷትም ከመጣም በኋላም ነገ እውነቱ የሚለይበት ቀን ነው፣ ስለዚህ ተወስደኛለህ፣ ጠዋት ታደርሰኛለህ ትለዋለች። ደሬ በጣም ደነገጠ። ኦልሬዲ ዲኤንኤ ልታደርግ እንደሆነ አውቋል። ግን የሰላምንና የእሷን የዳጣን አልመሰለውም። የእሱንና የዳጣን ስለመሰለው በጣም ፈርቷል ማለት ነው። ኤቢ ደግሞ እዚህ ጋር አርጁንን እያናገረችው ነው። አርጁን እያስፈራራት ነው። ከዛም አባቷን አግኝታ አርጁን አስፈራራኝ፣ አርጁን እየመጣ ነው ይላታል። እና ታዲያ ምን ይጠበስ? ጭራሽ ደግሞ ቤቴ መሆኑ ያንዣብባል። አንቺ እኮ ነሽ ታዲያ አንቺ የሁሉ ጥፋት ይላታል። አርጁን መሞት አለበት አባዬ ትለዋለች። አንቺ ከምትታሰሪና አርጁን ከሚሞትስ ሲላት፣ እንዴ ምን ጥያቄ ያለው? አርጁን መሞት አለበት። ኦኬ እንደዛ ከሆነ ቀላል ነው ይላታል። ምን ቀላል አባዬ ስትለው፣ በቃ አርጁን ይሞታል፣ አርጁንን መግደል ቀላል ነው፣ ለዛውም አንቺ ነሽ የምትገየው ሲላት፣ እንዴ አባዬ ሌላ ወንጀል ምናምን ስትለው፣ ታዲያ ይሄንን ካሰብሽ ምን አስበሽ ነበረ ይላታል። ኤቢ በጣም ራስ ወዳድ ነች፣ ራሷን ብቻ ነው የምትወደው። ከዛም ደረጀ አንቺሽ ስተት በስተት ላይ አይደጋገምም፣ አንዱ ስተት ስትሸፍኝ ሌላኛውን ስተት ሌላ ስተት ትሰሪያለሽ እያለ ይመክራታል። እሷ ግን እባክህ አባዬ እሺ ወደ ሌላ ሀገር ላከኝ ብትለው በፍጹም አልክሽም እያላት ነበረ። በፍጹም እንደማይልካት ይነግራታል። እሺ በቃ አሁን ወደ ቤት ውሰደኝ ትልና ወደ ቤት ትመጣለች። ቤት መታም እሷ ኦልሬዲ ቤቱን መመለስ ነው የምትፈልገው። ዳጣን ሰላም የተጻፈችው ደብዳቤ ላይ ምን ነበር ያለ ስትላት፣ ከናታን ትርቂያለሽ፣ ከናታን ካራቅሽ አልነግርሽም ስትላት፣ ስታዩ እንደውም ብላ አባዬን ጠይቀዋለሁ ብላ ደረጀ ክፍል ሳታንኳኳ ዘው ብላ ገብታ፣ ደረጀ አባዬ የምን ደብዳቤ ነው? ሰላም ስለዛ ወረቀት እንድትነግረኝ እፈልጋለሁ። ዳጣ ውጪ አልኩሽ አልወጣም ስትላት፣ ማርታ ውጪ ልጆቹ ያልደፈሩትን ክፍል አንቺ ምን ቤት ማነሽና ውጭ ከዚህስ ብላ አመናጭቃ ታባረራታለች። በጣም ነው ያሳዘነችኝ ዳጣ። ደረጀም በጣም ተናደደ። ውጪ ብላ ስታመናጭቃት ልጁ ስለሆነች በጣም ከፋው፣ በጣም ተሰማው። ፍጥጥ ብሎ ነው ያያት። ግን ማርታ የምታውቀው ነገር የላትም። እሷ ዳጣ ማናት እያለች ነው እንትን የምትለው። ናታንንም እማዬ ሳትጠራጠር አትቀርም። በጣም ያስጨነቀችኝ ነበረ ምናምን ስትለው፣ በቃ ዳጣ ምንም አታስቢ፣ ምንም ነገር አይፈጠርም፣ አባዬ የሚልሽን ብቻ መኝ ምናምን። እሺ የተጻፈውን ደብዳቤ ንገረኝ ስትለው፣ ምንም አልተጻፈም፣ ኤቢ ዝም ብላ ነው፣ ግን ሰላም እንደ ልጇ ስለምታይሽ እሱን ነው እንደ ልጄ ነው የማይሽ ብላ ጽፋለች፣ እሱን ነው ይላታል። ነገር ግን አልተዋጠላትም።
ቀጣዩን ክፍል አብረን የምናየው ይሆናል። ውድ ቤተሰቦቻችን ዲኤንኤው ይመጣል እናያለን። እስከዛው ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉን።